አርዕስተ ዜና። በጭልጋ ወረዳ 2 ድግናዎች የእሳት ቃጠሎ አደጋ ደረሰባቸው። የኢትዮጵያ መንግስት በሺዎች የሚቆጠሩ የአርኤስኤፍ ታጣቂዎችን ከተባበሩት አረብ ኤሚሬትስ ጋር በመተባበር እያሰለጠነ መሆኑ ተሰማ። የክልሉ ስራና ስልጠና ቢሮ ባለፉት 6 ወራት ለ625000 ዜጎች የስራ ዕድል ፈጥሬያለሁ ማለቱ የግልጸኝነት ጥያቄ አስነሳም። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጭልጋ ወረዳ 2 ድግናዎች የእሳት ቃጠሎ ደረሰባቸው። ባለፈው አርብ ጥር 29 ቀን 2018 ዓ.ም ጥንታዊው የምሽግ ድባ ድግና የቃጠሎ አደጋ እንደደረሰበት የገልቦና እምነት አባቶች ለጃኖ ቅማንት ሚዲያ ተናግረዋል። የቃጠሎ ምክንያት ባይታወቅም ድግናው የተቃጠለው ከምሽቱ 1 ሰዓት በመሆኑ ሰው ቶሎ ደርሶ እንዳያጠፋው ሆኗል ያሉት የመረጃ ምንጮቻችን በርካታው የድግናው ክፍልና ህብረተሰቡ የሚጠቀመው ሳር መቃጠሉን ገልጸዋል። ምሽግ ድባ፣ ጫንድባና ጭልጋ ወረዳዎች በሚዋሰኑበት ድንበራማ አካባቢ የሚገኝ በመሆኑ እሳቱ በትክክል የተነሳበትንና ያቃጠለውን አካል በቅጡ ለማወቅ አስቸጋሪ ሆኗል ተብሏል። በተያያዘ ዜና እንጨት አምባ የተባለው ሌላው የህገ ልቦና ድግናም የእሳት ቃጠሎ አደጋ እንዳጋጠመው የእምነቱ ተከታዮችና የአካባቢው ማህበረሰብ ለጃኖ ቅማንት ሚዲያ ተናግረዋል። በተደጋጋሚ ጊዜ ቃጠሎ አደጋ የሚያጋጥመው እንጨት አምባም ትላንት የካቲት 2 ቀን 2018 ዓ.ም ከቀኑ 9 ሰዓት አካባቢ ማንነቱ ባልታወቀ አካል መቃጠሉን የመረጃ ምንጮቻችን አረጋግጠዋል። ቃጠሎ የጀመረው ተራራው ላይ ካለው ሜዳ መካከል ሲሆን በርካታው ክፍል መቃጠሉን የመረጃ ምንጮቻችን አክለው ተናግረዋል። የአካባቢው ማህበረሰብ እሳቱን ለማጥፋት ባደረገው ጥረት በአሁኑ ሰዓት ቃጠሎ በቁጥጥር ስር መዋሉም ታውቋል። ቃጠሎ የጀመረበትን ቦታ በተመለከተ በዋሊደባ በኩል ያለው ማህበረሰብ በተንበራ በኩል ነው የተቃጠለ ሲል፣ የተንበራ ነዋሪዎች ደግሞ በዋሊደባ በኩል ነው ሲጨስ የነበረው በማለት የተወዛገበ መረጃ ቢያቀርቡም አንድ ከርቀት ሆኖ ሲመለከት የነበረ የዓይን እማኝ እሳቱ የተነሳው ተራራው ላይ ካለው ሜዳ መሃል ላይ በመሆኑ ነው ለሁለቱ ቀበሌ ነዋሪዎች በትክክል ያልታየው በማለት አብራርቷል። እንጨት አምባን የተለያዩ አካላት በተለያዩ ወቅቶች ለተለያየ ፍላጎታቸው ያቃጥሉታል ያሉን አንድ የመረጃ ምንጫችን ከዓመታት በፊት የመንግስት ታጣቂዎች የቅማንት ኮሚቴ ተደብቆበታል በሚል በእሳት አቃጥለውት እንደነበር ማውስቷል። ከዚህ በፊት በነበረ ልምድ አንዳንድ የአካባቢው ነዋሪዎች ባላቸው የተሳሳተ ግንዛቤ ለከርሞ የተሻለ ሳር እንዲያበቅል በሚል ሆን ብለው ተራራውን ሲያቃጥሉት እንደነበርም የመረጃ ምንጮቻችን ገልጸዋል። አንዳንድ ኃላፊነት የጎደላቸው ግለሰቦችም ተራራ ማቃጠልን እንደ መዝናኛ በመቁጠር ሊያቃጥሉት ይችላሉ ያሉን የአካባቢው ነዋሪዎች ህብረተሰቡን በማነጋገር የቃጠሎውን ምክንያት ለማወቅ ስራ መጀመራቸውን ተናግረዋል። ድግናዎች ላይ የሚፈጠሩ የቃጠሎ አደጋዎችን ለማስቀረት የአካባቢው ማህበረሰብ የራሱ የመቆጣጠሪያና መከታተያ ዘዴ በመፍጠር መስራት አለበትም ተብሏል። ሳይታሰቡም ሆነ ሆን ተብሎ በሚፈጠሩ የእሳት አደጋዎች በድግናዎች ውስጥ ያሉ የተለያዩ ብርቅዬ ዛፎች እየጠፉ በመሆናቸው በሀገሪቱ የእጽዋት ስነ ህይወታዊ ብዝሃነት ላይ አደጋ እያመጡ መሆናቸውን ግምት ውስጥ በማስገባት መንግስት ከህብረተሰቡ ጋር በመተባበር ጥበቃ እንዲያደርግላቸው ተጠይቋል። የኢትዮጵያ መንግስት በሺዎች የሚቆጠሩ የአርኤስኤፍ ታጣቂዎችን ከተባበሩት አረብ ኤሚሬትስ ጋር በመተባበር እያሰለጠነ መሆኑ ተሰማ። ዛሬ ሮይተርስ ይዞት በወጣው ዘገባ በብልጽግና ፓርቲ የምትመራው ኢትዮጵያ በቀጠናው ከፍተኛ ችግር ይፈጥራል የተባለውን አደገኛ ቅሌት መፈጸሟን የሚያመላክት መረጃ አቅርቧል። በመረጃ ምንጮችና በሳተላይት ምስል በተደገፈ ማስረጃ ሮይተርስ ያወጣው ሚስጥር የኢትዮጵያ መንግስት በቤኒሻንጉል ጉሙዝ ክልል ለህዳሴው ግድብ ቅርብ በሆነ ስፍራ በከፈተው ማሰልጠኛ በአሁኑ ሰዓት 4300 የሚሆኑ የአርኤስኤፍ ታጣቂዎች ስልጠና እየወሰዱ መሆናቸውን አጋልጧል። ምንም እንኳን ሮይተርስ የኢትዮጵያ መንግስት ስልጠናውን የሚሰጠው ከተባበሩት አረብ ኤሚሬትስ ጋር በመተባበር ነው የሚለውን ክስ ማረጋገጫ አላገኘውም ቢልም የብልጽግና መንግስት የመሰለውን ለሀገሪቱ አደገኛ የሆነ ቅሌት እየሰራ ያለው ከአቡዳቢ ጋር በመሸረክ መሆኑን በርካቶች ያምኑበታል። ሮይተርስ የዲፕሎማሲ የመንግስት ባለስልጣናትንና የደህንነት አካላትን በመረጃነት ጠቅሶ ከሳተላይት ምስል ጋር አመሳክሮ ይዞት በወጣው ረጅም ዘገባም ብልጽግና ከሸሪኮቹ ጋር በመተባበር በቤኒሻንጉል ጉሙዝ ክልል የገነባው የአርኤስኤፍ ወታደሮች ማሰልጠኛ ካምፕ ከ10,000 በላይ ወታደሮችን በአንድ ጊዜ ማሰልጠን የሚችል ነው ተብሏል። ይህ በሚስጥር የተገነባው የአርኤስኤፍ ማሰልጠኛ ካምፕ ከህዳሴው ግድብ በ100 ኪሎ ሜትር ርቀት እንደሚገኝ የገለጸው ሮይተርስ የተባበሩት አረብ ኤሚሬትስ ወደ ስልጣን ከመጣበት ጊዜ ጀምሮ ከአብይ አህመድ ጋር አድርገዋለች የተባሉትን ስምምነቶችና ቃል ኪዳኖች በዝርዝር ዳሷል። አዲሱ የአርኤስኤፍ ማሰልጠኛ ከአሶሳ አየር ማረፊያ በ53 ኪሎ ሜትር ርቀት እንደሚገኝና ከባለፈው ክረምት ጀምሮ በአየር ማረፊያው ላይ አዳዲስ ግንባታዎች እየተደረጉበት መሆኑን ከጉዳዩ ጋር አያይዞ ሮይተርስ ዘግቧል። ይህን የሚስጥር ካምፕ በተመለከተ የኢትዮጵያ መንግስትም ሆነ አርኤስኤፍ ለሮይተርስ የሰጡት ቃል አለመኖሩ በዘገባው ተወስቷል። አብይ አህመድ ከተባበሩት አረብ ኤሚሬትስ ጋር በፈጠረው መርህ አልባ ግንኙነት ስልጣኑን ዘላለማዊ ለማድረግ በሚል ሀገሪቱን አደገኛ ወደሆነ ሁኔታ እየከተታት ነው ሲሉ በርካታ ፖለቲከኞች በጽኑ እየተቹ ይገኛሉ።
የተባበሩት አረብ ኤምሬትስ በሱዳን ከአርኤስኤፍ ጋር በመተባበር የምታካሄደውን የወርቅ ዝርፊያ ለማስቀጠል በሱዳኑ ጦርነት እጇን አስገብታ እየፈተፈተች ስትሆን አብይ አህመድ የሚፈራውን ህወሓትን ለመምታት የሚፈልገውን የጦር መሳሪያ ስለምትሰጠው የሀገሪቱን ሉዓላዊነት ለተባበሩት አረብ ኤምሬትስ አሳልፎ ሰጥቷታል ተብሏል። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ህዝብ ትልቅ ዋጋ ከፍሎ የገነባው የህዳሴው ግድብ በሚገኝበት ቤንሻንጉል ጉሙዝ ክልል የጀመረው የእሳት ላይ ጨዋታ ለኢትዮጵያ አደገኛ ችግር ይዞ እንደሚመጣ የዘርፉ ባለሙያዎች ይተነትናሉ። የክልሉ ስራና ስልጠና ቢሮ ባለፉት 6 ወራት ለ625,000 ዜጎች የስራ ዕድል ፈጥሬያለሁ ማለቱ የግልጸኝነት ጥያቄ አስነሳም። የአማራ ክልል ስራና ስልጠና ቢሮ ባለፉት 6 ወራት ለ625,000 ዜጎች የስራ ዕድል ፈጥሬያለሁ ሲል ይፋ አድርጓል። ቢሮ በተያዘው በጀት ዓመት ከ1 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል ለመፍጠር እየሰራ መሆኑን የገለጸ ሲሆን እስካሁን ለ625,000 ዜጎች ቋሚና ጊዜያዊ የስራ ዕድል ፈጥሬያለሁ ብሏል። የክልሉ ስራና ስልጠና ቢሮ ለዜጎች እየፈጠረው ያለውን የስራ ዕድል በክልሉ ከሚገኙ የሙያና ቴክኒክ ኮሌጆች ጋር በመተባበር እንደሆነም ተናግሯል። ለወጣቶችና ለኢንተርፕራይዞች የሚሆን ከ4 ቢሊዮን ብር በላይ ብድር መሰራጨቱንም የቢሮ ምክትል ኃላፊ አቶ አማራ አለሙ መናገራቸውን የክልሉ ሚዲያዎች ዘግበዋል። በዚህ ጉዳይ አስተያየት የሚሰጡ ወገኖች በበኩላቸው የክልሉ ስራና ስልጠና ቢሮ ከፌዴራሉ ስራና ክህሎት ሚኒስቴር ጋር በመተባበር በተለያዩ ዘርፎች ለስራ አጥ ወገኖች የስራ ዕድል ለመፍጠር እየሰራ ቢሆንም ነገር ግን በመንግስት ሚዲያዎች በሚራገበው ልክ እንዳልሆነ ገልጸዋል። አሁን በአማራ ክልል ባለው ሁኔታ ነጻ የስራ ዘርፍ ያለው መከላከያን ጨምሮ በየትኛውም የመንግስት የጸጥታ መዋቅር ውስጥ ገብተ ጠበንጃ በመሸከም ሀገሪቱ ውስጥ ባለው የእርስ በርስ ጦርነት መሳተፍ ነው የሚሉ አስተያየት ሰጪዎችም አሉ። በክልሉ የተፈጠረውን ስርዓት አልበኝነት ተከትሎ መንግስት ፈጠርኩት ከሚለው የስራ ዕድል በላይ ከዚህ በፊት የነበረውን ስራ እየጣለ የሚወጣው ህዝብ ይበልጣል የሚሉት አስተያየት ሰጪዎቻችን ባለፉት 2 እና 3 ዓመታት ብቻ በርካታ የመንግስት ሰራተኞችና ነጋዴዎች በጸጥታ ስጋት ከስራ ገበታቸው ተፈናቅለው ስራ አጥ ሆነው መቀመጣቸውን አውስተዋል። በክልሉ ባለው የጸጥታ ችግር ምክንያት ለዓመታት ከስራ ተፈናቅለው ከቤታቸው የተቀመጡም ወደ ስራችን መልሱን በሚል በየመንግስት ቢሮዎች ቅሬታ ለማቅረብ የሚንከራተቱ የመንግስት ሰራተኞች ቁጥርና በየዩኒቨርሲቲው ተመርቀው ወረቀት ብቻ ይዘው የተቀመጡ በርካታ ስራ አጦች አሉ የሚሉት አስተያየት ሰጪዎቻችን ተፈጥሯል የተባለው የስራ ዕድል እውነት ቢሆን እንኳን ካለው ችግርና የስራ አጥ ፍላጎት አንጻር ከዚህ ግባ የሚባል አይደለም ይላሉ። የስራና ስልጠና ቢሮ በስራ ፈጠራ ሰበብ ከፍተኛ በል የሚወራረድበት ተቋም ነው ያለን አንድ የውስጥ የመረጃ ምንጫችን ደግሞ ስራ አጦችን በተለያዩ የስራ ዘርፎች አደራጅቶ ለማሰማራት በሚል የመንግስት ካዝናዎች እንደሚራቆቱም ያወሳል። በስራና ስልጠና አማካኝነት በየጊዜው በማህበር እየተደራጁ ወደ ስራ የሚገቡ አነስተኛና ጥቃቅን ድርጅቶች በገበያ ትስስር ችግር፣ በሰላም እጦት፣ በጥሬ ዕቃ እጥረት፣ በሙስናና በመሳሰሉ እንቅፋቶች መጨረሻቸው በኪሳራ እንደሚደመደም በተደጋጋሚ ይስተዋላል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።